ከዘመን ማዕበል ተሻግሮ በትውልድ ልብ ውስጥ ሰፍሮ የኖረ ታሪክ አንዲት ቅድስት ታቦት አለች። ክብሯ ዘላለማዊ፣ ኃይሏም ከሰማይ የወረደ። ይህች ታቦት ታቦተ ጽዮን ትባላለች። ህዳር 21 ቀን በኢትዮጵያ ምድር የሰማይ በዓል ነው። ህዳር ጽዮን። ይህ በዓል የጥንቱን የብሉይ ኪዳን ድልና የአዲስ ኪዳንን ምስጢር አዋህዶ ከሁሉ በላይ ደግሞ የኢትዮጵያን የክብርና የቃል ኪዳን ታሪክ የሚያሳልፍ ታላቅ ምስጢር ይዟል። ዛሬ የዚህችን ቅድስት ታቦት የማይደፈር ጉዞና ዘላለማዊ ድሏን እንቃኛለን። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች የዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿን እንጀራ አጠግባለሁ፣ ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። የዳዊት መዝሙር 131 ቁጥር 13። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው የእመቤታችን የቅድስት ድንግል ማርያም በዓላት አንዱ ህዳር ጽዮን ሲሆን የሚከበረውም ህዳር 21 ቀን ነው። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ታቦተ ጽዮን የፈጸመችውን ልዩ ልዩ ተአምራትን ለምእመናን እያስተማረች በታላቅ ድምቀት የምታከብረው ቅዱሳት መጻሕፍትን መሠረት በማድረግ ነው። ሊቀ ነቢያት ሙሴ በደብረ ሲና 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ቃላት የተጻፈበትን ጽላት ታቦተ ጽዮንን ከእግዚአብሔር እጅ ተቀበለ። ታቦተ ጽዮን የሚለውንም ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ወይ ቤላ ዚያ አንተ ረከተ ወይ ተናገራ
እዝራኒ ርያ ታቦተ ጽዮን የሚለውንም ስያሜ ያገኘችው ጽዮን ተብላ በምትጠራው የእስራኤል ከተማ ስም ነው። ክቡር ዳዊትም ጽዮንን አምባ መጠጊያ አድርጎ ብዙ ጠላቶችን ተዋግቶ አሸንፎ ድልን ተጎናጽፏል። ዮሐንስ ፍቁረ እግዚእ በራእዩ በሰማይ ያለችው የእግዚአብሔር ቤተ መቅደስ ተከፈተች፣ በውስጧም ያለችው ታቦተ ሕግ ታየች ሲል በራእይ 11:19 ላይ የተናገረውን ቅዱስ ኤጲፋኒዮስ በመጽሐፈ አክሲማሮስ ሲተረጉመው በሥላሴ ጸዳል በሥላሴ ብርሃን የተመላች ስመ ሥላሴ የተጻፈባት ታቦት በኢየሩሳሌም ሰማያዊት አለች። በዚች ታቦት ላይ ከፍጥረተ ዓለም በፊት ስመ እግዝእትነ ማርያም ተጽፎባት ነበር። ቅድመ ዓለም እመቤታችን ቅድስት ድንግል ማርያም ከመፈጠሯ በፊት በአምላክ ሕሊና ታስባ ትኖር ነበረ የሚለው መሠረቱ ይህ ነው ብሏል። ታቦተ ጽዮን የምትኖርበትን ድንኳን ሊቀ ነቢያት ሙሴ እንዲሠራ እግዚአብሔር ነግሮታል። ሊቁ ቅዱስ ኤጲፋኒዮስ ስለዚህ ሲናገር ደብተራ ኦሪትን በኢየሩሳሌም ሰማያዊት አርአያና ምሳሌ እንዲሠራ እግዚአብሔር አሳይቶታል። ኢየሩሳሌም ሰማያዊት ሁለንተናዋ ከብርሃን የተሠራች ናት። ኢየሩሳሌም ሰማያዊት ቅርጽም ደብተራ ኦሪትን ትመስላለች ይላል። ሕዝቡም ከፈጣሪያቸው ጋር ቃል ኪዳን ገብተው በታቦተ ጽዮን አማካኝነት ሲያመሰግኑ ኖረዋል። ታቦተ ጽዮን እግዚአብሔርን ለሚያምኑ ሕጉንና ትእዛዙን ለሚፈጽሙ ሰዎች ሁሉ ልዩ ልዩ ተአምራትን እንደፈጸመች ከቅዱስ መጽሐፍ እንረዳለን። እስራኤላውያን ሕጉን ሲጠብቁ ትእዛዙን ሲፈጽሙ እግዚአብሔር በታቦተ ጽዮን እያደረ ይረዳቸውና ጠላቶቻቸውንም ድል ያደርጉ ነበር። ሕጉን ሲያፈርሱ ደግሞ በጠላቶቻቸው ይሸነፉ ነበር። በዚያ ዘመን ኤሊ የሚባል ሊቀ ካህናት ነበር። አፍኒንና ፊንሐስ የተባሉ ሁለት ልጆች ነበሩት። ዕድሜውም 98 ዓመት ነበር። አፍኒንና ፊንሐስ የአባታቸውን ምክር አቃለው የማይገባ ኃጢአት ሰርተው አምላካቸው እግዚአብሔርን አሳዘኑ። በራሳቸው ፈቃድ ተጉዘው ሕገ እግዚአብሔርን ጣሱ። በሕዝቡም የሚያደርሱት በደል እየጨመረ ሄደ። አፍኒንና ፊንሐስ እግዚአብሔር በኃጢአታቸው ምክንያት በረድኤት ስለተለያቸው ፍልስጤማውያንን በጠላትነት አስነሱባቸው። እስራኤላውያን የኤሊ ልጆች ጋር ሆነው በአንድነት ታቦተ ጽዮንን ይዘው ለጦርነት ወደ ፍልስጤም ዘመቱ። ጦርነትም ገጠሙ። ታላቅ ግድያም ሆነ። በጦርነቱ አፍኒንና ፊንሐስ ሞቱ። ታቦተ ጽዮንም በኤሎፍላውያን እጅ ተማረከች። ሕዝቡም በጦርነት አለቁ። ከጦርነቱ ያመለጠ አንድ ሰው ወደ ኤሊ ሄዶ እስራኤላውያን ተሸንፈው መሸሻቸውን፣ ሁለቱ ልጆቹ አፍኒንና ፊንሐስ መሞታቸውን፣ ታቦተ ጽዮንም መማረኳን ነገረው። ኤሎፍላውያን ታቦተ ጽዮንን ማርከው ከወሰዷት በኋላ ዳጎን ከተባለው ጣዖታቸው በታች አስቀምጧት። ዛቲ
በማግስቱ የዳጎን አገልጋዮች መጥተው ቢያዩ ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። አንስተው አቁመውት ሄዱና በማግስቱ መጥተው ቢያዩት በግንባሩ ወድቆ እጆቹ ተለያይተው ጣቶቹም ተቆራርጠው ደቀው በወለሉ ላይ ተበታትነው ነበር። ታቦተ ጽዮን ግን ምን ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹም ታቦተ ጽዮን ያደረገችውን ተአምር በማድነቅ ዳጎንን በመናቅና በማቃለል ከዚያ ቀን ጀምረው ከቦታው ፈጽመው አልደረሱም። አንደኛ ሳሙኤል ምዕራፍ 5 ከቁጥር 1። ሕዝቡም በሰውነታቸው ላይ እባጭ እየወጣባቸው ሲገድላቸው፣ ሌሎቹንም በሚያንቀጠቅጥና በሚጥል በሽታ እያሰቃያቸው፣ እህላቸው በአይጥ እንስሶቻቸው በበሽታ አለቁባቸው። ታቦተ ጽዮን በኤሎፍላውያን ላይ እንዲህ ያለ ተአምር እየፈጸመች በፍልስጤም ሀገር ለ7 ወራት ቆይታለች። ከ7 ወራት በኋላ ኤሎፍላውያን ታቦተ ጽዮንን ወደ አገሯ ለመመለስ በወርቅ ሳጥን አድርገው በሰረገላ ጭነው በላሞች እያስጎተቱ ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮንን መመለስ በሰሙ ጊዜ በእልልታና በሆታ በዝማሬ ተቀብለው አሚናዳብ ቤት አስገቧት። ከዚያም 20 ዓመታት ኖራለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኮለታል። አንደኛ ሳሙኤል ምዕራፍ 7 ቁጥር 2። ንጉሥ ዳዊት ታቦተ ጽዮን ወደ ከተማው በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በምስጋና ተቀብሏታል። ብዙ መሥዋዕትም ተሰውቷል። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14። ታቦተ ጽዮን እስከ ንጉሥ ሶሎሞን ዘመን ድረስ በደብተራ ኦሪት ከተቀመጠች በኋላ በንጉሥ ሶሎሞን በተሠራው ቤተ መቅደስ ገብታለች። አንደኛ ነገሥት ምዕራፍ 8 ከቁጥር 1 እስከ 12። እዝራኒ ተናገራ ዘመራ ዳዊት። ከጌታችን ልደት በፊት በ1000 ዓመተ ዓለም በኢትዮጵያ የነገሰችው ንግሥት ሳባ 3 ስም አላት። በመጽሐፈ ነገሥት ቀዳማዊ ምዕራፍ 10 በሁለተኛ ዜና መዋዕል ምዕራፍ 9 ላይ ሳባ በመባል ተጠርታለች። በክብረ ነገሥት ደግሞ ማክዳ ተብላለች። ጌታችን በመዋዕለ ትምህርቱ ንግሥተ አዜብ ብሏታል። የማቴዎስ ወንጌል ምዕራፍ 12 ቁጥር 43። አዜብ ያላት ደቡብ ማለት ሲሆን ኢትዮጵያ በድሮ ግዛቷ ለእስራኤል ደቡብ ነበረች። ጌታ ንግሥተ አዜብ ሲል የጠራትም ለዚህ ነበር። ይህ ቃል ከእርሷ በኋላ 1500 ዓመት ቆይተው ለተነሱ ኢትዮጵያውያን ነገሥታት ይጠቀሙበት እንደነበር የቤተ ክርስቲያን መዛግብት ያስረዳሉ። ለንግሥተ ሳባ ኢየሩሳሌም መጓዝ ምክንያት የሆናት ታምሪን የተባለው ነጋዴ ነው። ይህ ነጋዴ በኢየሩሳሌም በሚቆይበት ጊዜያት ብዙውን ጊዜ የሚያሳልፈው የሶሎሞንን ሥጋዊና መንፈሳዊ ጥበብ በማየት ነው። ወደ ኢትዮጵያ በሚመለስበትም ጊዜ
እየዘረዘረ ለንግሥት ሳባ ይነግራትና ያስረዳት ስለነበር ንግሥት ሳባ ከዚሁ ነጋዴ በሰማችው ዜና የንጉሥ ሶሎሞንን ጥበብ ለማየት ጓጓች። በዚህም የተነሳ በታምሪን መሪነት ወደ ኢየሩሳሌም ተጓዘች። እግዚአብሔርም መንገዱን አቀናላት። ያለ አንዳች መሰናክል ተጉዛ ኢየሩሳሌም ደረሰች። ለታቦተ ጽዮን ክብርና ለንጉሥ ሶሎሞንም ገጸ በረከት አቀረበች። አንደኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 13። ንጉሥ ሶሎሞንም እርሷንና ተከታዮቿን በጥሩ መስተንግዶ ተቀበላቸው። ንግሥት ሳባም የቤተ መንግሥቱን ሥርዓትና ሥጋዊና መንፈሳዊ ጥበቡን ቀሰመች። በኢየሩሳሌም ቆይታዋ ከንጉሡ ቀዳማዊ ምኒልክን ጸነሰች። ወደ ኢትዮጵያም ተመልሳ ልጇን ምኒልክን እንደወለደችው ይነገራል። የቀዳማዊ ምኒልክ ጉዞና የታቦተ ጽዮን መምጣት። ቀዳማዊ ምኒልክ ካደገ በኋላ በ12 ዓመቱ ከእናቱ የተሰጠውን ለታቦተ ጽዮንና ለንጉሥ ሶሎሞን እጅ መንሻ ይዞ ወደ ኢየሩሳሌም ተጓዘ። ንግሥት ሳባም ለንጉሥ ሶሎሞን ንጉሥ ሆይ ልጄን ሙሴ የጻፋቸውን ሕግጋት ሥርዓተ ክህነትንም አስተምረህ ላክልኝ ስትል መልእክተኛ አስከትላ ላከችው። ቀዳማዊ ምኒልክ በኢየሩሳሌም በአባቱ ዘንድ ለ3 ዓመት ያህል ቆይቷል። በዚሁ ዘመን መጻሕፍተ ሙሴን፣ ሕገ መንግሥትንና ሥርዓተ ክህነትን፣ የዕብራይስጥ ቋንቋን ከሊቀ ካህናቱ ከሳዶቅ ተምሯል። ወደ ኢትዮጵያም ሲመለስ በፈቃደ እግዚአብሔር ታቦተ ጽዮንን ይዞልን መጥቷል። ይህች ታቦት ለ3000 ዓመታት ያህል እስከ ዛሬ ድረስ በኢትዮጵያ በአክሱም ትገኛለች። ማርያም ጽዮን ታቦተ 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 ቃለ ጽዮን። ንግሥተ ሳባም ታቦተ ጽዮን መምጣቷን ስትሰማ ለእግዚአብሔር መሥዋዕት አቀረበች። ሰዎችን መርጣ ታቦተ ጽዮንን እንዲጠብቁ አድርጋለች። የመንግሥቱን ሥልጣን በሙሉ ለቀዳማዊ ምኒልክ አስረክባ ከዚህ ዓለም በሞት በተለየች ጊዜ በዚያው በአክሱም ተቀብራለች። አክሱም የቤተ ክህነቱም ሆነ የቤተ መንግሥቱ ማዕከል በመሆን ለብዙ ዘመናት አገልግላለች። በተለይም እግዚአብሔር ለሊቀ ነቢያት ሙሴ የሰጠው የታቦተ ጽዮን መንበር በመሆኗ ከተማዋን ድንቅ ሁኔታን ያጎናጽፋታል። በዘመነ ሐዲስም የክርስትና መዲና፣ የስብከተ ወንጌል ማዕከል፣ የጳጳሳት መንበር በመሆን አገልግላለች። ይህች በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ እንደ አጥቢያ የምታበራው አክሱም ከ4000 ዘመን በላይ ዕድሜ ያላት ናት። አፄ ፋሲል በ16ኛው መቶ ክፍለ ዘመን እንዲሁም አፄ ኃይለ ሥላሴ ያሰሯቸው አብያተ ክርስቲያናት ዛሬም በአክሱም ይገኛሉ። ታቦተ ጽዮን በእመቤታችን በቅድስት ድንግል ማርያም ትመሰላለች። ነቢያት ስለ ቅድስት ድንግል ማርያም ሲናገሩ ጽዮን የሚለውን ስም እንደሚጠቀሙ ወደ ብሉይ ኪዳን ሳንገባ ከሐዲስ ኪዳን ብቻ ስለ ጽዮን የተጻፉትን በማንሳት ማረጋገጥ እንችላለን። በነቢዩ ዳዊት ኢሳይያስ ጽዮን ከተሰኘች የሙሴ ጽላት ካህኑ በሚያቀርበው መሥዋዕት አማካኝነት አፋዊ ድህነት እንደተደረገ ከእመቤታችን ከተወለደው አማኑኤል አማናዊ ድህነት እንዲፈጸምልን መድኃኒት ከጽዮን ይወጣል፣ ከያዕቆብም ኀጢአተኝነትን ያስወግዳል በማለት ስለ ክርስቶስ ትንቢትን ተናግረዋል።
መዝሙር 13፣ ትንቢተ ኢሳይያስ ምዕራፍ 59 ቁጥር 20። በዚህ ቦታ ጽዮን ያልዋት ቅድስት ድንግል ማርያምን መሆኑን ማስተዋል ይገባናል። ምክንያቱም እርሱ ከእርሷ እንጂ ከሌላ አልተወለደምና። ነገር ግን መድኃኒት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመሆኑ መልአኩም እንዲህ አላቸው፣ እነሆ ታላቅ ደስታ የምሥራች እነግራችኋለሁ፣ በዳዊት ከተማ መድኃኒት እርሱ ክርስቶስ ተወለደ። የሉቃስ ወንጌል ምዕራፍ 2 ቁጥር 10 በማለት ገልጾልናል። ከዚህ በተጨማሪ ኢየሱስ ማለት መድኃኒት ማለት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ደግሞ ቅድስት ድንግል ማርያም መሆኗን ማንም የማይክደው ሐቅ ነው። ስለዚህም ነቢያቱ መድኃኒት ከጽዮን ይወጣል ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዮን ከተባለች ከቅድስት ድንግል ማርያም ይወለዳል ማለታቸው እንደሆነ ግልጽ ነው። በዚህም መሠረት ቅድስት ቤተ ክርስቲያናችን በብሉይ ኪዳን በታቦተ ጽዮን የተፈጸሙትን ገቢራተ ተአምራት ለድንግል ማርያምና ለጌታችን ለኢየሱስ ክርስቶስ በመስጠት ተርጉማ ለልጆቿ ታስተምራለች። በኅዳር 21 ቀንም በታቦተ ጽዮን የተፈጸሙት ታላላቅ ተአምራት የሚታሰቡበት ዕለት ነው። በዚህ ቀን ቅድስት ቤተ ክርስቲያናችን በታቦተ ጽዮን የተፈጸሙትን ታላላቅ ተአምራት እግዚአብሔር ቃል ከቅድስት ድንግል ማርያም በሥጋ በመወለድ ከፈጸማቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር በድኅነታችን ውስጥ የእመቤታችን የቅድስት ድንግል ማርያም ድርሻ ምን እንደሆነ ትገልጻለች። ለምሳሌ ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስን ባሕር ከመንካቱ ባሕሩ ለሁለት እንደተከፈለ እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ ተወልዶ ጥምቀትን በራሱ ጥምቀት በመመስረት ከሰይጣን ባርነት ወደ እግዚአብሔር ልጅነት እንዳሸጋገረን እናስታውስበታለን። የማቴዎስ ወንጌል ምዕራፍ 3 ቁጥር 13። ምዕራፍ ፍልስጤማውያን ከእስራኤላውያን ጋር ውጊያ በገጠሙ ወቅት ታቦተ ጽዮንን ማርከዋት ዳጎን በሚባለው ቤተ ጣዖታቸው ውስጥ አኑረዋት፣ ነገር ግን ታቦቷ ዳጎኑን በፊቱ ሰባብራ እንደ ጣለችው እንዲሁ ከቅድስት ድንግል ማርያም በተወለደው በጌታችንና በመድኃኒታችን ኢየሱስ ክርስቶስ በእኛ ላይ ሰልጥኖ የነበረው ሰይጣን ድል መነሳቱን እናስታውስበታለን። በዚህ መልክ ቅድስት ቤተ ክርስቲያናችን መንጋዎቿን ስለ ቅድስት ድንግል ማርያምና ስለ ተወዳጁ ልጇ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ እንዲሁም በእርሱ ስለ ተሰጠን ሰማያዊ የአገልግሎት ሥርዓት ስለ ታቦት ጥቅምና አገልግሎት ታቦተ ጽዮንንና ቅድስት ድንግል ማርያምን በማነጻጸር በሰፊው ታስተምራለች። እግዚአብሔር አምላክ ከእመቤታችን ከቅድስት ድንግል ማርያም ረድኤትና በረከት ያሳትፈን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት በእኛ ላይ ለዘላለሙ ጸንቶ ይኑር። አሜን። The
ምዕራፍ